ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን ባሳለፍነው ሳምንት ውስጥ በቤተክርስቲያናችን ከተከናወኑ አበይት ድርጊቶች መካከል የተወሰነውን መርጠን ቆይታ የምናደርግ ነው የሚሆነው። እንድትከታተሉ እንጋብዛለን። መጋቢ ምስጢር እንግዲህ ያሳለፍነው ሳምንት እንደከዚህ ቀደሙ በርካታ ጉዳዮች በቤተክርስቲያናችን ተከናውነዋል። መቼም ሁሉንም መዳሰስ ባንችል የተወሰኑትን ዛሬ እንመለከታቸዋለን። እንግዲህ ባሳለፍነው ሳምንት የመጀመሪያው የካቲት 24 ቀን 2018 የብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት 13ኛ ዓመት በዓለ ሲመት ተከብሯል። እንግዲህ በዚህ ዕለት ቅዱስነታቸውን ጨምሮ ብፁዓን አበው ሊቃነ ጳጳሳት፣ ጥሪ የተደረገላቸው እንግዶች፣ ሌሎችም በርካታ ምዕመናን ተገኝተው ይህን የቤተ ክርስቲያን በዓል አክብረዋል። እንግዲህ በዚህ ላይ ጠቅላይ ስራ አስኪያጁም መልእክት አስተላልፈዋል። ከዛ በተጨማሪ ቅዱስነታቸውም ለታዳሚው ለዕለቱ የዕለቱን መልእክት አስተላልፈዋል። እነዚህን የምንመለከታቸው ነው። በቅድሚያ እነዚህ እንመልከት። አመሰግናለሁ መምህር ጌታቸው። እንግዲህ ሳምንቱ እንዴት አለፈ በሚለው መርሃ ግብራችን ባሳለፍነው ሳምንት በርካታ አበይት ጉዳዮች ተከናውነዋል። ከነዚህ አበይት ጉዳዮች መካከል የብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት 13ኛ ዓመት በዓለ ሲመት በልዩ ድምቀት ተከብሮ ነው የዋለው። በዓሉ የተከበረው ያው እንደሚታወቀው በየዓመቱ የካቲት 24 ቀን ነው። ዘንድሮም የካቲት 24 ቀን 2018 ዓመተ ምህረት ተከብሯል። በዚህ በዓል ላይ የተለያዩ እንግዶች ተገኝተዋል። ብፁዓን ሊቃነ ጳጳሳት፣ የተለያዩ ሃይማኖቶች መሪዎች ተገኝተዋል። የመንግስት ከፍተኛ ባለስልጣናትና አምባሳደሮች፣ ዲፕሎማቶች ተገኝተዋል። በተጨማሪም በጠቅላይ ቤተ ክህነትና በአዲስ አበባ ሀገረ ስብከት የመምሪያ ኃላፊዎች፣ የድርጅት ኃላፊዎች ተገኝተዋል። እንደዚሁም የአዲስ አበባ ከተማ አድባራትና ገዳማት አስተዳዳሪዎች ተገኝተዋል። በዚህ በዓል ላይ ልዩ ስርዓት ነው የተመለከተ ነው። ተረኛው ደብር ቃለ እግዚአብሔሩን ያቀረበው የደብረ መዊ ቅዱስ ሚካኤል ካቴድራል ሊቃውንት ናቸው ያቀረቡት። ቃለ እግዚአብሔሩ እንግዲህ በጧቱ ክፍለ ጊዜ ከጧቱ ጀምሮ በልዩ ሁኔታ ቀርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ድርጅትም መርሃ ግብሩን በቀጥታ ስርጭት ሲያስተላልፈው ነው ያረፈደው ማለት ነው። እንግዲህ በዚህ መርሃ ግብር ላይ በዚህ ሁኔታ በዓሉ ሲከበር ነበር። የቀረቡትን መልእክቶችና የአጠቃላይ የበዓሉን ይዘት ድባብ ደግሞ መለስበታለሁ። ወደ አንተ 13ኛ ዓመት በዓል ነው የተከበረው። መጋቢ ምስጢር እንደተናገሩት በርካታ ምዕመናን የተገኙበት የቤተ ክርስቲያን ሊቃውንት፣ ጥሪ የተደረገላቸው አካላት፣ የመንግስት አካላት፣ አምባሳደሮች፣ ሌሎች በሙሉ የተገኙበት ታላቅ በዓል ነው። እንግዲህ በዓለ ሲመት ሲባል የቤተ ክርስቲያናችን ታላቅ በዓል ነው። ወደ መልእክቶቹ ምን ገባ ሆኖ ግን ከመልእክቶቹም ከመምጣታቸው በፊት እንደነዚህ አይነት በዓላት ሲከበር ያው በቅርብ ያለ ነው በአብዛኛው የሚያውቀው። አሁን እዛ የበዓሉ ዕለትን በተመለከትንበት ሰዓት ከቤተ ክርስቲያን አካላት፣ መዘምራን፣ ካህናት በስተቀር በርካታ ምዕመናን ሰምተው አልመጡም ወይም ደግሞ በዚህ ቦታ ላይ ታድመው አንመለከታቸውም። ግን መሆን ያለበት ይህ የቤተ ክርስቲያኒቱ ታላቅ በዓል ስለሆነ በተለይ ከዚህ የቤተ ክርስቲያኒቱ ፕትርክና ካገኘችበት ጋር የተያያዘ ታሪክ ነው ያለው። ጵጵስና ጋር ሁለተኛ ቤተ ክርስቲያኒቷ ከራሷ ልጆች ጳጳሳት ሹማ በቤተ ክርስቲያን በራሷ ልጆች እንድትገለገል ከተደረገበት ጊዜ ጀምሮ ያንን ታሪክ የሚያወሳ ነውና ይህ በዓል የቤተ ክርስቲያን በዓል ነው። እንደው ወደፊትም ቢሆን ምዕመናን በተለይ በዓለ ሲመት በሚከበርበት ሰዓት በዛ ቦታ ላይ ተገኝተው በዓሉን ማክበር ይገባል። ይህ በዓል የቤተ ክርስቲያን በዓል ነውና ለማለት ያክል ነው። እንግዲህ እስቲ ወደ መልእክቶቹ እንሂድ። የመጀመሪያው መልእክት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ መልእክት አስተላልፈዋል። እንደው የመልእክታቸው አንኳር መልእክት ምን ላይ ያተኮረ ነው የሚለውን እንመልከት።
አመሰግናለሁ መምህር ጌታቸው። አሁን እንደተገለጸው እንግዲህ የብፁዕ ቅዱስ ፓትርያርኩ በዓለ ሲመት የቅድስት ቤተክርስቲያናችን በዓል ነው የሚለውን እኔም አጽንኦት ለመስጠት ነው። ምክንያቱም በዚያ መርሃ ግብር ላይ የሚተላለፈው ቃለ እግዚአብሔር ነው፣ የሚመሰገነው እግዚአብሔር ነው። እግዚአብሔር ይህንን ስርዓት ይህንን የመሰለ ሕግ ቀኖና መንፈሳዊ ሕይወት ስለሰጠን እግዚአብሔርን ነው በቃለ እግዚአብሔር የምናመሰግነውና በዚህ መንገድ ነው እንግዲህ መረዳት የሚኖርብን። ሌላው እንግዲህ በዚህ በዓል ላይ መልእክቶች ተላልፈዋል። ከመልእክቶቹ መካከል ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ አባታዊ መልእክት እንኳን አደረሰው የመልካም ምኞት መልእክት አስተላልፈዋል። ብፁዕነታቸው መልእክታቸውን የጀመሩት በቅዱስ መጽሐፍ ነው። በተለይ ጠቢቡ ሰሎሞን በምዕራፍ 17 ቁጥር 6 ላይ የተናገረውን ቃል ጠቅሰዋል። ይህ ቃል ምንድነው? የልጆችም ክብር አባቶቻቸው ናቸው የሚለውን የጠቢቡን ምሳሌያዊ አነጋገር መነሻ በማድረግ ብፁዕ ቅዱስ አባታችን እንኳን ለ13ኛ ዓመት በዓለ ሲመቶ በሰላም አደረሰው ብለው ነው የጀመሩት። ከዚህ በኋላ እንግዲህ የጠቢቡ ሰሎሞን ያስቀመጠውን ሀሳብ በመተንተን ምክንያቱም የልጆች ክብር አባቶች ናቸው የሚለውን የእውነተኛ ልጅ ክብር ሀብት፣ ስልጣን ወይም ሌላ ደረጃ አይደለም። የልጆች ክብር አባቶች ናቸው። አባቶች የሥነ ምግባር መመሪያ፣ መንፈሳዊ ትምህርት፣ ደህንነትና ፍቅር የሚሰጡ ሆነው ተገልጠዋል በማለት ነው የጀመሩት ማለት ነው። ከዚያ ሌላም አንድ የመጽሐፍ ቅዱስ ቃል ጠቅሰዋል። እግዚአብሔር እኔም ዛሬ አንተን የማዝዘው ይህንን ቃል በልብህ ያዝ፣ ለልጆችም አስተምረው በማለት ያዘዘውን ትእዛዝ በአባቶች የሚፈጸም መሆኑን ኦሪት ዘዳግም ምዕራፍ 6 ቁጥር 6 ላይ ያለውንም ቃል ጠቅሰው በአባቶችና በልጆች መካከል ያለውን ቅርበት ትስስር በማውሳት ነው ብፁዕ አባታችን መልእክታቸውን የጀመሩት ማለት ነው። እንግዲህ ቀሪም የምንመለስበት አለ ደግሞ ብፁዕነታቸው በዚህ መልእክታቸውን ጀምሮ በተለይ የቤተ ክርስቲያን የራሷን ፕትርክና ካገኘች በኋላ ይሄ የሐዋርያዊ ትስስሩ አብሮ መምጣቱን በታሪክም እንደገና ደግሞ በጽሁፋቸውም የገለጹት ነው። እንግዲህ እንደነዚህ አይነት በዓላት በሚከበርበትም ወቅት ባህል ማክበር ብቻ ሲሆን ከባህሉ ምን መልእክት ተላለፈ፣ ምንድነው ይዘን የምንሄደው የሚል መልእክትን ነው በተለይ ምእመናንም በዛ የታደሙ ሰዎችም መስማትም ያንን መገንዘብ ያለብን ከዛ ለሌሎችም ማስተላለፍ ያለብንና በተለይ የብፁዕነታቸው መልእክታቸው ይሄ የጵጵስና ወደ ኢትዮጵያ መምጣቱን ቅዱስነታቸውም እንደዚህ 13ኛ ዓመት በዓለ ሲመት መከበር የቤተ ክርስቲያን በዓል ነው። ይሄ የቤተ ክርስቲያን በዓል ደግሞ ከቀድሞ ጀምሮ ከቅዱሳት መጻሕፍትም እንደገና ደግሞ በታሪክም የኢትዮጵያ ቤተ ክርስቲያን ከግብጽ ከ1600 በኋላ የራሷን አባቶች መሾም ከጀመረች ጀምሮ ያንን ትስስር የሚያሳይ የቤተ ክርስቲያን ታላቅ በዓል መሆኑን መልእክታቸው አጽንኦት ሰጥተዋል። እንግዲህ ሌሎችም ያነሷቸው ነጥቦች አሉ። ሁሉንም ባንመለከት ወደ መጨረሻ ወደ ማጠቃለያ ያሉትን ሀሳብ መጋቢ ምስጢር ያንሱትና አመሰግናለሁ። ወደ ቀጣዩ እንሂድ። እንግዲህ ብፁዕ አባታችን ይህንን ሀሳብ ወደ የት ነው ያመጡት? ወደ ቅዱስ አባታችን በዓለ ሲመት ነው። በተመሳሳይ ፓትርያርክ ደግሞ ርዕሰ አበው መሆኑን የሁላችንም አባት መሆናቸውን በዚህ መሰረት 13ኛ ዓመት በዓለ ሲመታቸውን እያከበርን የምንገኝ መሆኑን ጠቅሰው ነው መልእክታቸውን እያጠናከሩ የቀጠሉት። እንግዲህ ምንድነው በአጠቃላይ አሁን ቅድም የተነሳውም በእውነት የግብጽ ኦርቶዶክስ ቤተክርስቲያን ያው ለበርካታ ዘመን በአባትነት ኢትዮጵያን መርተዋል። ይህም ኢትዮጵያን የግብጽ ቤተክርስቲያን እንደ ሀገረ ስብከት በመቁጠር ሲመሩ ኖረዋል። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከራሷ ሊቃውንት ሊቃነ ጳጳሳትን ፓትርያርኮችን እንዳትመርጥ ያው የራሳቸው ተጽዕኖ እንደነበረ ያው በታሪክም የተጻፈ ነገር ነው። ይህንንም አሳይተዋል ብፁዕ አባታችን። እንግዲህ በራሳችን ሲኖዶስና ፓትርያርክ መመራት
የቻልንበት ይህ ታላቅ የነጻነት እድል በቀላሉ የተገኘ አይደለም ነው ያሉት። ብዙ ዋጋ እንደተከፈለበት ነው ብፁዕ አባታችን ያሳዩን። እንግዲህ በዚህ መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፓትርያርክ ተብሎ መጠራት ያው እንደተጀመረና አሁን ወደ 6ኛ ፓትርያርክ ላይ እንደደረሰች ጠቅሰዋል። እንደዚሁም ደግሞ በቅዱስ መጽሐፍም በሌሎች የታሪክ መጽሐፍቶችም ያሉትን ጠቃቅሰው ባለፉት 13 ዓመታት ቅዱስነታቸው በመሩት ቅዱስ ሲኖዶስ ለቤተክርስቲያናችን አንድነትና ሰላም የሚበጁ በርካታ ውሳኔዎች መወሰናቸውንም ብፁዕ አባታችን ጠቁመዋል። በውሳኔዎቹ መሰረት ስብከተ ወንጌል እንዲስፋፋ፣ የትምህርት ተቋማት እንዲጠናከሩ፣ የልማት እንቅስቃሴዎችም በሰፊው እንዲከናወኑ ማድረግ እንደተቻለ ይሄ እንግዲህ ትልቅ በረከት ትልቅ ውጤት ነው። ቅዱስነታቸው በሾሟቸው ጳጳሳት የክህነት አገልግሎት በመላው ኢትዮጵያ በመላው ዓለም መዳረሱን አሁንም እየተከናወነ የሚገኝ መሆኑን ጠቅለል አድርገው ነው መልእክት ያስተላለፉት። እንግዲህ መልእክታቸው ሰፊ ነው፣ ለመዳሰስ ያህል ነው እንጂ በርከት ያለ መልእክት ነው ብፁዕ አባታችን ያስተላለፉት። እንግዲህ ለማጠቃለል ያክል ምንድነው ዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግብጽ ለ1600 ዓመታት ያክል አባቶች ከዛ የመጡ የኢትዮጵያ ቤተክርስቲያንን ሲመሩ እንደነበር በታሪክ ተጽፎ ይገኛል። እንግዲህ ቤተክርስቲያን የራሷን ልጆች የራሷ እንድትሾም ብዙ መስዋዕትነት ተከፍሏል። በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ነው ቤተክርስቲያን ከራሷ ልጆች የራሷን ልጆች ሾማ የራሷን መንበረ ጵጵስና ሲኖዶስ ሾማ ቤተክርስቲያን አገልግሎት የጀመረችው። እንግዲህ 6 ናቸው። የመጀመሪያው ብፁዕ ቅዱስ አቡነ ባስልዮስ፣ ከዛ ብፁዕ ቅዱስ አቡነ ቴዎፍሎስ፣ ከዛ ብፁዕ ቅዱስ አቡነ ተክለ ሃይማኖት፣ ብፁዕ ቅዱስ አቡነ መርቆሪዎስ፣ ብፁዕ ቅዱስ አቡነ ጳውሎስ እና አሁን 6ኛው ብፁዕ ቅዱስ አቡነ ማትያስ ናቸው። እንግዲህ ብፁዕ ቅዱስ አባታችን 13ኛ ዓመት በዓለ ሲመታቸው ነው። መጋቢ ምስጢር እንደጠቀሱት በዚህ በ13 ዓመት ውስጥ በርካታ ስራዎች ተሰርተዋል። በቤተ ክርስቲያን ቅድም የጠቀሷቸው ነገር ላለመደጋገም ነው፣ ብዙ የሚታዩ ስራዎች ተሰርተዋልና ይህ በሙሉ እንግዲህ ቤተ ክርስቲያን የራሷ ልጆች ከራሷ አባቶች ሾማ የሲኖዶስ አንድነት ተጠብቆ ቤተ ክርስቲያንን መምራት መቻል ቀላል ነገር አይደለም። እንግዲህ ከ50 ዓመት በላይ ነው ቤተ ክርስቲያን በሲኖዶስ መመራት ከጀመረችና በዚህ ዘመን ውስጥ በርካታ ስራዎች የተሰሩ ስራዎች አሉ። በየዘመናቱ እንግዲህ ቅዱሳን አባቶቻችን በየዘመናቱ በታሪክ በምናያቸው የራሳቸውን አሻራ እየጣሉ የተሰሩ ስራዎችም በርካታ ናቸው። እንግዲህ በዚህ በ13 ዓመትም ቤተክርስቲያን በጎ ገጽታም ክፉ ገጽታም አጋጥሟታል። ይህም በሙሉ ቅዱስ አባታችን በመቋቋም ቤተክርስቲያን መስራት የሚገባትን ቤተክርስቲያን ለማሻገር ያለንበት 21ኛው መቶ ክፍለ ዘመን የመረጃ ዘመን እንደመሆኑ መጠን ይህን ትውልድ ወደ ቀጣዩ ዘመን ቤተክርስቲያኑን ለማሻገር በርካታ ስራዎች ተሰርተዋል። እንግዲህ እነዚህ ሁሉ ስራዎች ሲሰሩ የምእመናን አንድነት፣ የብፁዓን አበው ሊቃነ ጳጳሳት፣ የካህናት የወጣቶች አንድነት ተጠብቆ እንዲሄድ መደረጉም ቀላል ነገር አይደለምና እንግዲህ ቅዱስ አባታችን 13ኛ ዓመት በዓለ ሲመቱን አክብረናል። ወደፊት ምእመናን ይህንን በዓል በቤተ ክርስቲያን ተገኝተን የካቲት 24ን ምንጊዜ ማስታውሰን በዓሉን ማክበር ይገባናል። ይህ እንዲታወቅ ነው። እንግዲህ እኛም በተደጋጋሚ በሚዲያዎቻችን ላይ ጊዜውና ወቅቱ በደረሰበት ሰዓት ምእመናን ተገኝተው ይህን በዓልም እንዲያከብሩ እንዲያውቁ በቤተ ክርስቲያን ምን እንደተፈጸመ ማድረግ ዋናው የሚዲያ ስራ ነውና ይህንንም ትኩረት አድርገን የምንሰራው ነው የሚሆነው። ሌላው በሁለተኛ ደረጃ የምንመለከተው እንግዲህ በዚህ ዕለት ቅዱስ አባታችንም አጠር ያለች ግን እንደው ሁሉ ነገር ጠቅለል ያለ መልእክት አስተላልፈዋል። እስኪ የቅዱስነታቸው መልእክትም አንኳር ነጥቦቹ ምን ላይ ነው የሚለውን እንመልከታቸው። አመሰግናለሁ መምህር ጌታቸው። እንግዲህ በመጨረሻ ላይ የብፁዕ ቅዱስ አባታችን መልእክት ነው የቀረበው። የብፁዕ ቅዱስ አባታችን መልእክት በይዘቱ አጠር ያለ ይመስላል። ነገር ግን በጣም ሰፊ ሀተታ የሚያሰጥ ሀሳብ ነው። በአጠቃላይ ብፁዕ ወቅዱስ አባታችንም እንደዚሁ ንግግራቸውን በቅዱስ መጽሐፍ ነው የጀመሩት። በሮሜ መልእክት ምዕራፍ 1 ቁጥር 5 ላይ
የተጻፈውን ቃል ነው የጠቀሱት። እንግዲህ ይሄ ቃል ወቦቱ ረከብነ ጸጋ ወተሰየምነ ሐዋርያተ ከመ ናስምዖሙ ለአሕዛብ ወኢመኑ በስሙ ያምኑ ዘንድ ቃለ ወንጌልን ለአሕዛብ እንድናሰማ የተሾምንበት ሐዋርያነት ከሱ የተገኘ ጸጋ ነው በማለት ነው የጀመሩት። ከእግዚአብሔር የተገኘ ስጦታ ነው ይሄ ሲመት፣ ሰማያዊ ሲመት ነው። ያንን አስታውሰው በቤተ ክርስቲያናችን ብዙ የአገልግሎት ዘርፎች ቢኖሩም መዳረሻው ቃለ ወንጌል ነው በማለት በቃለ ወንጌል ላይ መሰረት ወይም ደግሞ በቃለ ወንጌል ላይ ያነጣጠረ አባታዊ መልእክት ነው ያስተላለፉት። ምክንያቱም የተሾምነው ትልቁ ዓላማችን አገልግሎታችን ቃለ ወንጌልን ለማስፋፋት ነው። የዘመናችን ሐዋርያት የሆን ሁላችን ቃለ ወንጌልን በትክክል ለሕዝቡ እንዲደርስ ማድረግ ይጠበቅብናል። እሱን በአግባቡ ማስተላለፍ ከቻልን ማህበረሰባችንን ከልዩ ልዩ ፈተናዎች መታደግ እንችላለን። ከዚህም ጋር በሀገራችንም ሆነ በዓለማችን በየጊዜው ብቅ ጥልቅ የሚሉ ፈተናዎችን ለመከላከል በንጹህ ልቡና በትሁት ሰብና ሆነን ወደ እግዚአብሔር እንጸልይ በማለት በጸሎትና ቃለ ወንጌልን መሰረት በማድረግ ነው ቅዱስ አባታችን መልእክታቸውን ያጠናከሩት። መጋቢ ምስጢር እንግዲህ እዚህ ላይ ልክ ነው። የቤተ ክርስቲያን ዋነኛው የጀርባ አጥንት ስብከተ ወንጌል ነው። እንግዲህ ይህንን በሚመለከትበት ሰዓት ዛሬ በዓለማችን በሀገር ቤትም በውጭም ያሉ በርካታ የኢትዮጵያ ቤተ ክርስቲያን ተስፋ አድርገው የሚጠብቁ አሉ። በሀገራችን ውስጥ እንኳን በተለያየ ቋንቋዎች በተለይ በዚህ ኢትዮጵያ ውስጥ ባሉ ብሔር ብሔረሰቦች ቋንቋዎች ስብከተ ወንጌልን ማዳረስ እንዳለብን ይታወቃል። በውጭ ዓለም ደግሞ የኢትዮጵያ ቤተክርስቲያንን ተስፋ አድርገው የሚጠብቁ የውጭ ሀገር ዜጎች አሉ፣ አፍሪካውያን አሉ። ለነዚህ በሙሉ ተደራሽ ለማድረግ ስብከተ ወንጌል ቤተክርስቲያን እንዲያውቋት እነዚህ ሰዎች የእግዚአብሔር የቤተክርስቲያኒቱ አካል እንዲሆኑ ጠንክረን መስራት እንዳለብን ነው መልእክቱ። እንግዲህ በተዋረድ ከላይ ከቅዱስነታቸው ብፁዓን ሊቃነ ጳጳሳት፣ መምህራን፣ ሊቃውንት፣ ሰንበት ትምህርት ቤቶች ወደ ታች በተዋረድ በምንመለከት እያንዳንዱ ሰው የራሱ ድርሻ አለውና ይህንን የሚጠብቁን ነገሮች ናቸው። ዘመኑ የሚጠብቃት ነው ቤተክርስቲያንን ስብከተ ወንጌል ማዳረስ በሀገር ውስጥም በውጭም የቤተክርስቲያኒቷን ክብር፣ ልዕልና የቤተክርስቲያኒቷን ትምህርት ማስፋፋት ይገባልና በተለይ ልክ ነው። ሁሉም ሰው እንደ ሹመቱም እንደየማዕረጉ ዋናው ትኩረት አድርጎ ሊሰራ የሚገባው ስብከተ ወንጌል ቃለ ወንጌልን ማስተላለፍ ነውና ይህንን አጽንኦት ሰጥተው ወደፊት ብዙ ስራ እንደሚጠብቀን የሚጠቁምም ነው መልእክታቸው። መጋቢ ምስጢር እውነት ነው። ይህንን ነው በተደጋጋሚ በየአንቀጹ ያጠናከሩት። ቤተክርስቲያን የጣለችብንን ከፍተኛ ኃላፊነት ተገንዝበን የእግዚአብሔር ሰራዊት የሆኑትን ምእመናንና እግዚአብሔርን በቅንነት እናገልግል በማለት አባታዊ መልእክታቸውን አጠናቀዋል ማለት ነው። እንግዲህ ከዚህ የበለጠ ለቅድስት ቤተክርስቲያናችን ከስብከተ ወንጌል የበለጠ ሀብት የላትም። መድኃኒታችን ኢየሱስ ክርስቶስም ወደዚህ ምድር መጥቶ ያስፋፋው ትልቁ የቤተክርስቲያን ምሰሶ ስብከተ ወንጌል ነው። ስብከተ ወንጌል በአጠቃላይ ለምንለብሰው ልብስ፣ የምንጠለልበት መጠለያ፣ የምንመገበው ምግብ የስብከተ ወንጌል ምርት ነው እና ቤተክርስቲያናችንን ያቆመ ምሰሶ ስብከተ ወንጌል ስለሆነ ስብከተ ወንጌል ላይ ነው መልእክታቸውን መነሻም መድረሻም አድርገው ያስተላለፉትና በዚህ መሰረት በቅዱስ አባታችን መመሪያ መሰረት እንግዲህ ከላይ እስከታች የስብከተ ወንጌልን ስራ ማጠናከር እንደሚገባ ነው የቅዱስ አባታችን መልእክት የሚያስተምረን። እንግዲህ በቅርቡም ከዚሁ ጋር ተያይዞ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያም የስብከተ ወንጌል ስምሪት በየአቅጣጫው እየተደረገ ነው። እንግዲህ የዚህ ዋናው ዓላማው በተለይ ገጠራማ አካባቢ፣ ጠረፋማ አካባቢ ያሉ ምእመናን በየገጠር ውስጥ ያሉ እንደየቋንቋቸው እንደየአካባቢያቸው አመችነት ስብከተ ወንጌል ሊያገኙ ይገባል፣ ሊማሩ ይገባል። ወጣቶችም እንደ ወጣትነታቸው፣
ልጆችም እንደ ልጆችነታቸው አዋቂዎችም ትምህርት ሊሰጣቸው ይገባልና እንግዲህ መምሪያውም ይህን ትኩረት አድርጎ እየሰራ ነው። በተለይ የቅዱስነታቸው መልእክት በተመለከተም አህጉረ ስብከት ወንጌል መምሪያ በየአህጉረ ስብከቱ በየወረዳ ቤተ ክህነቱ ወደ ታች ደግሞ አብያተ ክርስቲያናትን በየሰንበት ትምህርት ቤትን ትኩረት ተደርጎ ልንሰራበት ነው። እንግዲህ ያለንበት የመረጃ ዘመን 21ኛው መቶ ክፍለ ዘመን ነው። ያሉ ርጫዎች ይታወቃሉ። ቴክኖሎጂውም የሚታወቅ ነው፣ ፈጣን ነው እና ቤተ ክርስቲያን ይህንን ትኩረት በማድረግ ነው ስራዎች መሰራት የሚገባቸውና ዛሬ የምንተኛበት ጊዜ አይደለም። ሌሎች የሚሰሩትን ስራ እናውቃለን። በየክፍለ ሀገሩም በዘገባ በምንሄድበት ሰዓት የሚታወቁ ነገሮች ናቸው። ለምሳሌ እዚያ ሩሲ ውስጥ ጥቃት ከደረሰባቸው ወገኖቻችን ዙሪያ የምንመለከታቸው ነገሮች አሉና ይህ ምንድነው የሚያስፈልገው? ስብከተ ወንጌልን ትኩረት አድርጎ መስራት ይገባል። ከላይ እስከታች ድረስ ሁሉም ሰው እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ ትኩረት አድርገን መስራት አለብን። አለበለዚያ ይህን ዘመን የምንቋቋመው አይደለም እና ዘመኑን መረዳት ይገባል። የተማረው ኃይል ጋር በተማረ መሄድ ይገባል። ወጣቶች ጋር በገጠሪቱ ኢትዮጵያም በጣም እስከ ጠረፋማ ያሉ ቦታዎች ላይ ትኩረት ተደርጎ በመናበብ ሊሰራ ይገባልና እንግዲህ የቅዱስነታቸውን መልእክት የተሾምነው ቃለ ወንጌል ልናስተላልፍ ነው፣ ያንን መስራት አለብን የሚል ነው። ሁላችንም እዚህ ላይ ትኩረት አድርገን መስራት ይገባል። ሚዲያውም እንግዲህ በየአህጉረ ስብከቱም በየወረዳ ቤተ ክህነትም በየአብያተ ክርስቲያናትም በሄድንባቸው ቦታዎችም እነዚህ ነገሮች የምንዘግባቸው ነው። ግን በይበልጥ ደግሞ በዚህ ያለንበት ዘመን ይህ የሚጠይቅበት ትኩረት አድርገን የሚጠይቅ ስራ ስለሆነ ሁላችንም ይህንን ትኩረት አድርገን መስራት እንዳለብን የሚያስገነዝበን ነውና የቅዱስነታቸው መልእክት ሁሉም ሰው ተግባራዊ ሊያደርገው ይገባል የሚል ነው የኔ ሀሳብ። የሚቀጥለው ሁለተኛው ነጥባችን እንግዲህ ብፁዕ አባታችን አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ወደዚህ ከፍተኛ ኃላፊነት ቦታ ከመጡ በኋላ ብዙ አዳዲስ ስራዎች እየተሰሩ ነው። እኛም በቴሌቪዥን ጣቢያችን በተለይ የብፁዕነታቸውን ስራዎች እየሰራን የምንገኘው ከነዚህ አንዱ ቤቶች አስተዳደር ላይ እንደዚህ የተሰሩ ስራዎች ናቸው። እዛ ቦታ ላይ ብዙ ለውጦች አሉ። እየተከታተልን እየዘገብን ነበረ። ከኪራይ አሰባሰብ ጋር ውስጡ ማደራጀት፣ በሰው ኃይል ለተገቢው ቦታ ሰዎችን ከማስቀመጥ አንጻር እኛም በሚዲያችን እየዘገብን ያለ ነውና እንግዲህ ይህንን በተመለከተ እዛ ቦታ ላይ የተሻለ ስራ ለሰሩ እንደገና ደግሞ ኪራያቸውንም በወቅቱ ለሚከፍሉ ከድርጅቱም ጋር ጥሩ ግንኙነት ላላቸው የእውቅናና የምስጋና መርሃ ግብር ተካሂዶ ነበር። እሱን እንመልከት። አመሰግናለሁ መምህር ጌታቸው። በትክክል እንደተገለጸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንቱ ገቢዋ የአስራት በኩራት ሙሉ በሙሉ በመቅረቱ እግዚአብሔር መቼም ዳኛ ነው። በምትኩ እነዚህን ቤቶች እንዲመለሱላት ተደርጎ በሱም ጭምር ነው እንግዲህ ዓላማዋን ተልኳን ስታስፋፋ የቆየችው። ነገር ግን ይህ ድርጅት ወይም ደግሞ ከዚህ ከቤቶች ጋር ተያይዞ ችግሮች በአንድ ላይ ከስራው ጋር አብረው ተዳፍነው ነው የቆዩት። የተዳፈሩ ችግሮች አሁን ነው ሲገለጡ የምንሰማውና ሁላችንም በጣም የሚያስገርም ነገር እየሰማን ነው። እነዚህ ቤቶች በአጠቃላይ ለቅድስት ቤተክርስቲያናችን መስጠት የሚገባቸውን ጥቅም ሳይሰጡ መቆየታቸውን የሚያሳዩ በርካታ መረጃዎች እየወጡ ነው። አሁን እንደተገለጸው የቴሌቪዥን ድርጅታችንም ይህን እየተከታተለ ብዙ ቪዲዮዎችን አየር ላይ እያዋለ ነው። አብዛኛዎቹ ደግሞ ገና ወደፊት በሂደት አየር ላይ የሚውሉ ዝግጅቶችም እንዳሉ ይታወቃል። ይህንን ተከትሎ እንግዲህ መቼም ያው ምቹ ሁኔታ ክፉ ነገር ሲኖር መልካም ነገርም አለ፣ ጨለማ ሲኖር ብርሃንም አለ። ጨለማና ብርሃን ይተካካሉና በተቃራኒው ደግሞ መልካም የሚያስቡ መልካም የሚሰሩ ሰዎችም በዚሁ በድርጅቱ በኪራይ ውስጥ በኪራዩ ሂደት ላይ ስለተገኙ እነሱን እንደ ማስተማሪያነት ማለት ነው ለሌላው አርያና ምሳሌ የሆኑ ዘንድ የማበረታቻ ሽልማት ወይም ደግሞ የእውቅና ሽልማት ኪራያቸውን በወቅቱ ለሚከፍሉ እንደገናም ደግሞ በቅድስት ቤተክርስቲያናችን የልማት ስራ ለሚሳተፉ ትናንት እሁድ አሳለፍነው እሁድ
የካቲት 29 ቀን 2018 ዓመተ ምህረት በጽርሐ መንበረ ፓትርያርክ ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳሙኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን የቤቶችና ህንፃዎች አስተዳደርና ልማት ድርጅት የበላይ ኃላፊ ሊቀ ጳጳስ፣ እንደዚሁም ደግሞ የድርጅቱ ከፍተኛ የስራ አመራሮች በተገኙበት ይሄ እውቅና መርሃ ግብር ተካሂዷል። በቅዱስነታቸው መሪነት ማለት ነው። ሪፖርትም ቀርቧል። በድርጅቱ ዋና ስራ አስኪያጅ በሊቀ ስዩማን እስክንድር ገብረ ክርስቶስ በአጠቃላይ ሂደቱን የተመለከተ ሪፖርት ቀርቦ ብፁዕ ጠቅላይ ስራ አስኪያጁም በተለይም ብፁዕ ወቅዱስ አባታችን ለዚህ ስራ እውቅና ሰጥተዋል። በመልካም ስራ የሚሰሩ ሰዎች በሰማይም በምድርም ሽልማት እንደሚያጋጥማቸው፣ መልካም የሰራ መልካም እንደሚገጥመው ለነዚህ ተሸላሚዎች አባታዊ ትምህርት ያስተላለፉበት መርሃ ግብር ነበር። እንግዲህ እጅግ በጣም አስፈላጊ ነው። ቅድም ላነሳ ነው ለስብከተ ወንጌል እንቅስቃሴ ስራ ማስኬጃው ይሄ ነው ማለት ነው እና ስራ ማስኬጃ ከሌለ ስብከተ ወንጌል በዚህ ዘመን ሊስፋፋ አይችልም እና ስብከተ ወንጌልና ልማት አንድ ናቸው፣ ተያያዥነት አላቸው። በዚህ ምክንያት ይህ መርሃ ግብር ተካሂዷል። ይሄ መርሃ ግብር ደግሞ እጅግ በጣም አስፈላጊ ሆኖ ነው የሚታየኝ ማለት ነው። ሕጋዊ ምስጢር ትክክል ነው፣ ሊለመድ ይገባዋል። እንደዚህ ማለት ጥሩ ስራ ለሰሩ ሰዎች ምስጋና፣ ሽልማት ሊበረከት ይገባል። እንግዲህ እንደምናውቀው የህንፃዎችና የቤቶች አስተዳደር ቀደም ሲል ብዙ ጫጫታዎች የነበረበት ብዙ ትችቶች፣ ክሶችም ጭቅጭቆች የነበሩበት ቦታ ነውና በተለይ ብፁዕ አባታችን አቡነ ሳዊሮስ እዛ ቦታ ላይ ሊቀ ስዩማን እስክንድር ገብረ ክርስቶስ ከመደቡ በኋላ እዛ ቦታ ላይ ብዙ ለውጦች እየታዩ ነው። እኛም በዘገባዎቻችን የሰራናቸው ናቸው። የገንዘብ አሰባሰብን በተመለከተ ከደንበኞች ጋር የነበረ ግንኙነት፣ ከዛ በተጨማሪ አንዳንድ ህንፃዎች ራሱ ዝናብ የሚያስገቡ ጽዳት የሌላቸው የተለያዩ ችግሮች የነበሩበት ተቋም ነበር ተቋሙና ይህንን ቦታ ግን ሊቀ ስዩማን እዚህ ቦታ ላይ ከተመደቡ በተለይ ጥናት በማጥናት የሰራተኞቹን እዛ አካባቢ ያሉ ለስራ ተነሳሽነት እንዲነሱ በማድረግ በአንድነት በመረዳዳት በመናበብ ብዙ ለውጦች ተመልክተናል። እንግዲህ እንደተባለው ህንፃዎችና ቤቶች አስተዳደር ከዚህ ብዙ ገቢ የሚገባበት ተቋም ነው። አሁን ሊቀ ስዩማን ከመጡም በኋላ ውዝፍ የነበሩ ብዙ ገቢዎችም እንዲገቡ ተደርገዋል። ይህ እንግዲህ የቤተ ክርስቲያኒቷን ስብከተ ወንጌል ለማፋጠን የአብነት ትምህርት ቤቶች እንዳይዘጉ ለመምህራን ለሊቃውንት በተለያየ መልኩ ወጪ የሚደረግ ነውና እዚህ ቦታ ላይ ትኩረት መደረጉ መጀመሪያ ብፁዕ አባታችን አቡነ ሳዊሮስ ትኩረት አድርገው ለተገቢ ቦታ ተገቢ ሰው መመደቡ ሊደነቅ የሚገባው ትኩረት እንደተሰጠው የሚታወቅ ነው። ከአንድ ወር በፊት ይመስለኛል የ6 ወር የቤቶች አስተዳደር ሪፖርት ቀርቦ እኛም ያን የዘገባ ሽፋን ሰጥተነው ነበርና አሁንም ቢሆን እዛ ቦታ ላይ ጥሩ ስራ ለሰሩ ከተቋሙ ጋር ጥሩ ግንኙነት ላላቸው ኪራያቸውን በአግባቡ ለሚከፍሉ ተቋሙ ያከራያቸውን ቤት ያንን ቤት እንደራሳቸው አድርገው የሚጠብቁ የሚንከባከቡ እውቅና መስጠት የሚገባ ነገር ነው። በተለይ እዚህ ላይ ቅዱስ አባታችንም ብፁዓን አበው ሊቃነ ጳጳስም ተገኝተው ፕሮግራሙ መዘጋጀቱ ሊለመድ የሚገባ ነው። ለሌሎች ተቋማትም ለሌሎች ድርጅቶችም እንዳሪያ የሚጠቀስ ትልቅ ስራ ነውና ሌሎችም ምናልባት አሁን የኪራይ ቤቶች አስተዳደር የቤቶችና የኪራይ ቤቶች አስተዳደር ድርጅት የሰራውን አይነት ስራዎች ሌሎች ቦታዎች ተቋማትም ሊለመዱ የሚገባቸው ስራዎች ናቸው ለማለት ፈልጋለሁ። ሌላው በቀጣይ መጋቢ ምስጢር የምንመለከተው የዜና እረፍትን በተመለከተ ነው። እንግዲህ የመምህር ዘላለም ወንድሙ ዜና እረፍት ከተሰማበት ከየካቲት 28 ቀን 2018 ጀምሮ በርካታ ምእመናንም በአባቶችም በሁሉም ዘንድ ድንጋጤን የፈጠረ ነው። እንግዲህ መምህር ዘላለም እንደሚታወቀው ወደ ሰሜን አሜሪካ ለአገልግሎት ነው የሄደው።
በሚያገለግልበት በዛው በሰሜን አሜሪካ ነው እረፍቱ የተሰማውና ጥቂት እንደው ስለሱም መግለጫዎች ከብፁዓን አባቶች ወጥቷል። ከተለያየ ምዕመናንም ተቋማትም ራሱ የመምህር ዘላለምን ዜና እረፍት ማስመልከት መግለጫ አውጥተዋልና ጥቂት እንደሱን እንመልከት። አመሰግናለሁ መምህር ጌታቸው። እንግዲህ ልብ የሚሰብር ነው። እንደተገለጸው የወንድማችን የዲያቆን መምህር ዘላለም ወንድሙ ዜና እረፍት ወይም የእረፍት የተሰማው የካቲት 28 ቀን 2018 ዓመተ ምህረት ነው። የመምህር ዲያቆን ዘላለም ወንድሙ ሞት ወይም ደግሞ በሱ መሞት ቅድስት ቤተክርስቲያናችን ትልቅ ሐዘን ተሰምቷታል። እንግዲህ ይህንኑ ተከትሎ በአጠቃላይ በመጀመሪያ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ የሐዘን መግለጫ አውጥተዋል። ከዚሁም በማያያዝ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስም የሐዘን መልእክት አስተላልፈዋል። እንደዚሁም ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስም የሐዘን መልእክት አስተላልፈዋል። በአጠቃላይ ሌሎችም ብፁዓን አባቶች የሐዘን መልእክት ያስተላለፉበት ሁኔታ ነው የሰማ ነው። እንግዲህ በአጠቃላይ ወደ መጨረሻ ላይ ስለ ዲያቆን ዘላለም ትንሽም ሀሳብ እንሰጣለን እና ሕይወቱ ያለፈው በሰሜን አሜሪካ ነው። እንግዲህ በአገልግሎት ያው ወንድማችን እግዚአብሔር ትልቅ ጸጋ ስለሰጠው ይህንን እግዚአብሔር የሰጠውን ጸጋ ተጠቅሞ ቅድስት ቤተክርስቲያናችንን ከገጠር እስከ ከተማ እንደገናም ደግሞ ከሀገር ውስጥ እስከ ውጭ ሀገር ድረስ በመዘዋወር ወንጌልን እያዳረሰ ያለ አንደበተ ርቱዕ በጣም እንዳውም መምህር ወመገስጽ የምንለው ጠንካራ የወንጌል አርበኛ የሆነ መምህር ነው ያጣ ነውና በዚሁ ወንጌልን ለማስፋፋት ወደዛ ሂዶ እንግዲህ ባደረበት ሕመም ሕይወቱ በዛ አልፏል። ከሕይወቱ ካለፈበት ጊዜ ጀምሮ በሰሜን አሜሪካ የምትገኘው ቤተክርስቲያን ማለት ነው አጠቃላይ ከየስቴቱ ያሉ ሊቃነ ጳጳሳትም አለቆችም ሁሉም እየተሰባሰቡ ጸሎተ ወንጌል ሰዓታት፣ ጸሎተ ፍትሐት እያከናወኑ ነው ያሉት። መግለጫውን ፕሮግራሙን ሁሉ በማህበራዊ ሚዲያ ላይ ተመልክተነዋል። እንግዲህ ከዛ በመነሳት ወንድማችን በአሁኑ ሰዓት ክቡር አስከሬኑ በሰሜን አሜሪካ ይገኛል ማለት ነው። እውነት ነው መጋቢ ምስጢር። እንግዲህ የመምህር ዘላለም ወንድሙ ዜና እረፍት የሚያስደነግጥ ነው። በተለይ በኢትዮጵያ ቤተክርስቲያን በዚህ በስብከተ ወንጌል ከዚህ ከ1980ዎቹ ጀምሮ የሚታወቅ ከ20 ዓመት በላይ ከ25 እስከ 30 ዓመት ያላነሰ በአውደ ምሕረት ላይ ቆሞ ወንጌልን የሰበከ ብዙዎችን ወደ ንስሐ ያመጣ በተለይ ብዙ ወጣቶችን ወደ ቤተ ክርስቲያን ያመጣ ታላቅ ወንድማችን ነው። በተለይ ወንጌልን በሕይወቱ የኖረ እንግዲህ እኛም እንደ ሚዲያ በቅርበት እናውቀዋለን። ትልቅ ስራ የሰራ ነው። እንደተባለው ገጠርም ከኢትዮጵያ ውጭም በከተማ ውስጥ በተለያየ ቦታ ለስብከተ ወንጌል ቅድሚያ የሚሰጥ ታላቅ ወንድም ነውና እንግዲህ ይህንን በተሰማ ሰዓት ሁሉም ሰው አዝኗል። ቤተክርስቲያንም በተለይ እንደነዚህ አይነት በተለይ የወጣቱን የዘመኑን የተረዳ መምህር ማጣት ማለት ቀላል ነገር አይደለምና እንግዲህ ወደፊት የሥርዓተ ቀብሩን አፈጻጸም በተመለከተ ያው ኮሚቴ ተቋቁሟል። ኮሚቴው የሚያወጣቸው መግለጫዎች እየተከታተልን እኛም የምንዘግብ ነው የሚሆነው። እንዳጠቃላይ ግን ዝግጅት ክፍላችንም ሚዲያችንም በተለይ በመምህር ዘላለም ወንድሙ እረፍት ሁላችንም ተሰምቶናል። ቤተክርስቲያንም አዝናለች። ሁሉም ሰው ነው ያዘነውና እንግዲህ ያው የእግዚአብሔር ጥሪ ነው ማለት ነው የምንችለው። እስከዛሬ ድረስ በቤተክርስቲያን ተገኝቶ በቤተክርስቲያን አገልግሎ ከአውደ ምሕረት ሳይወርድ እንደገና ማስተላለፍ የሚገባውን በርካታ ሰዎችን ወደ ቤተ ክርስቲያን ያመጣ ታላቅ ወንድማችን ነውና
እንግዲህ ስለ ስርዓተ ቀብሩ አፈጻጸም በተለይ ምን አይነት መምህር ነበረ ያደረጋቸውን ስራዎች በቀጣይነት የምንመለከታቸው ነው። ዜና እረፍቱ ለሁሉም ያስደነገጠ ነበርና እንግዲህ መጋቤ ሚኒስትሩ እንደጠቀሱት በርካታ ብፁዓን አበው ሊቃነ ጳጳሳትም መግለጫዎቻቸውን ያወጡ ናቸው። ተቋማትም ግለሰቦችም ማህበራትም እንደዚሁ ዜና እረፍቱን ከሰሙ በኋላ መግለጫዎች እያወጡ እነሱን በቀጣይነት የምንመለከታቸው ነው የሚሆነው። ግን እንዳጠቃላይ ሁሉም ሰው ነው ሀዘኑ ከፍተኛ ነው። ውስጣችን ድረስ ዘልቆ የገባ ሀዘን ነው የሚሰማንና እንግዲህ በአሁኑ ሰዓት በሰሜን አሜሪካ በዋሽንግተን ዲሲ በቅድስት ማርያም ቤተክርስቲያን ነው ጸሎተ ፍትሐቱም ብፁዕ አቡነ ፋኑኤል በተገኙበት እየተካሄደ ያለው። በቀጣይም ሌሎቹን እየተከታተልን ምእመናን እንዲያውቁት የምንዘግበው ነው የሚሆነው። መምህር ዲያቆን ዘላለም ወንድሙ ያው እንደተገለጸው የአገልግሎቱ ብቻ አይደለም ለቅድስት ቤተክርስቲያን የተሰጠው ጸጋ ብቻ አይደለም። ማንም ሰው የተለያየ ጸጋ ሊኖረው ይችላል። ነገር ግን የተሰጠውን ጸጋ ደግሞ በአግባቡ መጠቀም ትልቅ ነገር ነውና አስተማሪነቱ የጎላ መምህር ነው። በፊት ወንጌልን በተለይ በዚህ በአዲስ አበባ ከተማ ቅድም እንደተገለጸው በመጀመሪያ አዲስ አበባ ላይ ነው የወንጌልን አገልግሎት የጀመረውና በተለያዩ ታላላቅ አድባራትና ገዳማት ሳምንታዊ፣ ወርሃዊ እንደዚሁም ደግሞ ዓመታዊ ክብረ በዓላት በሚደረጉበት ጊዜ ሁሉ በቋሚነት የሚያገለግል የወንጌል መምህር ነው። ከዚህም አልፎ በሀገራችን ጠረፋማ ገጠሪቱ ሀገራችን በአራቱም የኢትዮጵያ አቅጣጫዎች እየሄደ የሚያገለግል በተለይም በዚህ በደቡብ ኦሞ በጫካ የሚኖሩ ወገኖቻችንን ልብስ እያለበሰ ወንጌል እየሰበከ ከብፁዓን አባቶች ከነ ብፁዕ አቡነ እንባቆም ከነ ብፁዕ አቡነ ፊልጶስ ጎን በመሰለፍ ትልቅ አገልግሎት ሲሰጥ የቆየ ወንድማችን መሆኑን እናውቃለን። እንደዚሁም ደግሞ ከዚህም ጋር እሱ የሚታወቅበት ዲያቆን መምህር ዘላለም ወንድሙ ከሚታወቅባቸው መልካም ነገሮች መካከል በጣም ሕይወቱን የጠበቀ ሁልጊዜ ክርስቶስን የሚያሳይ ከነቀፌታ ነፃ የሆነ ፕሮግራም ቀጠሮ አክባሪ። እንደሚታወቀው መምህር አልፎ አልፎ አንዳንድ የወንጌል መምህራን ቀጠሮ ሰጥተው ፕሮግራም ሰጥተው ባለቀ ጊዜ ስልካቸውን በማጥፋት የሚቀሩ ህዝቡ ተሰብስቦ እነሱን እየጠበቀ ሰማይ እያየ ስብከተ ወንጌሉን የሚያስታጉሉ ብዙዎች አሉ። ነገር ግን መምህር ዲያቆን ዘላለም ወንድሙ ለቀጠሮ ለፕሮግራም ታማኝ በመሆን በወቅቱ በመድረስ እንደገናም ደግሞ በመዘጋጀት የወንጌሉን ትምህርት በመዘጋጀት ከእግዚአብሔር ቃል ጋር በመገናኘት ጠቃሚ የሆነ ህዝብን የሚያንጽ የሚያጽናና ትምህርት ሲሰጥ እኔ ቆየው። እንግዲህ መምህር እንደተባለው ወደፊት ያው ፕሮግራሞች ስላሉ ኢትዮጵያም ኮሚቴ ስለተቋቋመ ያገለገላት ቤተክርስቲያን ደግሞ በጥሩ ሁኔታ ስለምትቀበለው አሸኛኘቱን ስለምታሳምርለት ያንንም እየተከታተል ያው ለመዘገብ ሙከራ እናደርጋለን። በአሁኑ ግን ለቤተሰቦቹና ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት በእውነት መጽናናትን እንመኛለን ማለት ነው የምፈልገው። እውነት ነው መጋቤ ሚኒስትር። እንግዲህ እዚህ ላይ መምህር ዘላለም ወንድሙ በተለይ ከስብከተ ወንጌል በተጨማሪም እንዲህ ገዳማት አድባራት እንዲረዱ በማድረግ ረገድ ብዙ ስራዎች ሰርተዋል። እንደሚያውቁት በኢየሩሳሌም ያሉ ገዳማት እንኳን ብዙ ስራ ሲሰራ የነበረ ነው። በየገጠሩም ገዳማት አድባራት የአብነት ትምህርት ቤቶች እንዳይፈቱ ብዙ እርዳታ እገዛ ሲያደርግ የነበረ ነው። በስብከቱም እንግዲህ የምናውቀው ለየት ያለ ትውልዱን ዘመኑን የዋጀ ትምህርት የሚሰጥ እንደተባለው ትምህርቱ እንኳን አውደ ምሕረት ላይ ሰዎች ቀርጸውት እንኳን የማይፈልግ መምህር ነው ብዙ ጊዜ እናውቃለንና እንደዚህ አይነት መምህራን በተለይ በዚህ 21ኛው መቶ ክፍለ ዘመን ትውልዱ በዚህ በመረጃ
በተዋጠበት ዘመን እንደዚህ አይነት መምህር የሚያስፈልግበት ጊዜ ነበርና እንግዲህ ሁሉ ነገር ፈቃደ እግዚአብሔር የፈቀደው ነው የሚሆነውና ሀዘኑ የሁላችን ነው። መጋቢ ሚኒስትር እንደተናገሩት ቤተሰቦቹ፣ መላው ኦርቶዶክሳውያን ምእመናንም ለሁላችንም እግዚአብሔር አምላክ መጽናናቱን ይስጣቸው ነው የምንለው። እንግዲህ ተከታታይ ፕሮግራሞች በተለይ ከዚህ ከሰሜን አሜሪካ የሚወጡ መግለጫዎችንም በተመለከተ ከዛም አብይ ኮሚቴው በሚያስተላልፋቸው መልእክቶችን እየተከታተልን ለምእመናን የምናደርስ ነው የሚሆነው። እንግዲህ ካለን ጊዜ አንጻር ከዚህ በላይ መሄድ አንችልም። መጋቢ ሚኒስትር፣ ክቡራን ተመልካቾቻችን የዛሬው የወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። ይዘን የቀረብነው መጋቢ ሚኒስትር ሳህሉ አድማሱና እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላም ሁኑ።